ባለው ኃይል ጋር ወይም የመንግስት ተቀናቃኙ ነው ከተደራጀው ኃይል ጋር ነው እየሰራች ያለችው። በዚህም በዳርፉር አካባቢ ያለው እንግዲህ ወደ አገርነት ያመራ ነው የሚገኘው። አገር ሆኖ ለመውጣት የሚያስችሉትን በተለይ ከዓለም አቀፍ ድንጋጌዎች አንጻር እንዲያሟላ የሚያስችል ሁኔታ ሆን ተብሎ እየተፈጠረ ነው። በተጠና ሁኔታ ወታደራዊ አመራሮቹ በሚሰጡት አቅጣጫና ይሄን መሬትም ሌሎችም በሚያውቁት መንገድ በዳርፉር አካባቢ እንደተለመደው ከዚህ ቀደምም ሲሰራ እንደነበረው ከባድ ወንጀል ነው እየተካሄደ ያለው። በዘርን መሰረት ያደረገ ከባድ ጭፍጨፋ ነው እየተካሄደ ያለው። በዓለም አቀፍ የሕግ ድንጋጌዎች አንድ አገር ከእናት አገሩ ለመነጠል ወይም ተገንጥሎ አገር የመሆን ጥያቄን በዓለም አቀፍ ደረጃ ተቀባይነት እንዲኖረው በሕግ አስቻይ ሁኔታዎች የሚባሉ አሉ። ከነዚያ መካከል የመገንጠል ጥያቄውን ያቀረበው አካል በአንድም በሌላ መልኩ ጄኖሳይድ የተፈጸመበት እንደሆነ ይላል። ለምሳሌ አብዛኛዎቹ የሰብአዊ መብት ድንጋጌ የተካተቱበትን ዓለም አቀፍ የሰብአዊ መብት ኮንቬንሽን የፈረሙ አገራት ለምሳሌ ያክል ነው የምነግራችሁ። አንድ ሰው ለስደተኝነት ጥያቄ አቅርቦ በአገራቸው ከገባ በኋላ ወደ አገራቸው የገባው የስደተኝነት ጥያቄ ያቀረበው አካል ከትውልድ አገሩ በቶርቸር ተፈጽሞበት በሰብአዊ ጥሰት ወይም ስቅይት ተፈጽሞበት የወጣ ከሆነ በአንድ በኩል በተለያየ ምክንያት ከአገራቸው ለቀው የወጡ በኢኮኖሚም ይሁን በሰብአዊ መብት ጥሰት ወይም በማናቸው መልኩ ደህንነታቸውን አደጋ ላይ የሚጥል ሁኔታ ተፈጥሮ ራሳቸውን ለማሸሽ አገር ጥለው የወጡ አካላት አገራቸው የተረጋጋ ሁኔታ ተፈጥሯል ተብሎ ሲታሰብ ያስጠለሏቸው አገራት ወደ አገራቸው እንዲመለሱ ሊያደርጉ ይችላል የሚል ሕግ አለ። ይህ ግን አስተማማኝ በሆነ ሁኔታ በአገራቸው ላይ ሰላም መፈጠሩን የሚያረጋግጡ ሁኔታዎች ወይም መረጃዎች መኖር አለባቸው የሚለው ማርክ የተደረገ ነው። ይሄም ሆኖ ግን ይሄ ሕግም እያለ የተረጋጋ ሁኔታ ሲኖር መመለስ እያለ ቶርቸር እና ስቅይት የተፈጸመባቸው አካል ግን የትውልድ ሀገራቸው ምንም ያክል የተረጋጋ ቢሆን እንኳን ወደዚያ ስቅይት ወደ ተፈጸመባቸው ሀገር አሁን ሊያሰጋቸው የሚችል ነገር ባይኖርም ድጋሚ ለስቅይት ለቶርቸር የሚያበቃ ነገር ባይኖርም እንኳን ያለፈውን ትራውማ እያሰቡና እያስታወሱ ስቃይ ውስጥ ሊገቡ ይችላሉ ተብሎ ስለሚገመት ዓለም አቀፍ የሕግ ድንጋጌው ቶርቸር ወይም ስቅይት የተፈጸመበት ሰው ወደዚያ ወደ መጣበት ሀገር ተረጋግቶና ሰላማዊ ሁኔታ እንኳን ቢፈጠር እንዲሄድ ለማስገደድ መንግስታት አይችሉም የሚል የዓለም አቀፍ ስምምነት ድንጋጌ አለ። ኢንክሉዲንግ አሜሪካን ጨምሮ የተስማሙበትና የፈረሙበት የሕግ ድንጋጌ ማለት ነው። ይሄን ለምንድን ነው ያነሳሁት? የአገራት የመገንጠል ጥያቄ በሚያቀርቡበት ጊዜ ቶርቸር ባይሚን የዘር ማጥፋት ወንጀል ተፈጽሟል ተብሎ በብሔረሰባዊ ማንነትን ወይም ሃይማኖታዊ ማንነትን መሰረት አድርጎ የተፈጸመ በማናቸው መልኩ አንድን ቡድን በትምህርት መስክ ተመሳሳይ ሙያ ያላቸውን ወይም ተመሳሳይ ፕሮፌሽን ያላቸውን ለመጨረስ ታስቦ ቢደረግ ጄኖሳይድ ነው። ተመሳሳይ ሃይማኖት ያላቸውና ያንን ሃይማኖት ለማጥፋት ታስቦ ጄኖሳይድ ቢፈጸም ቁጥሩ የተገደሉት ምንም ይሁን ምን የሕጉ የሚለካው መጀመሪያ ኢንቴንሽን ቢሃይንድ ነው። ምንድን ነው ማሳካት የተፈለገውን? አሁን ዘር ለማጥፋት ታስቦ የተገደለው 10 ሰው ቢሆን ከ1 ሚሊዮን ውስጥ ወይም ከ10 ሚሊዮን ሕዝብ መካከል የተገደለው 10 ሰው ቢሆን ግን ዓላማው እነዛን 10 ሚሊዮኖች አያስፈልጉምና ማለቅ አለባቸው ከሚል የፖለቲካ ፍላጎት ወይም ሃይማኖታዊ ፍላጎትና አጀንዳ ተነስቶ የተፈጸመ ከሆነ ቁጥሩ የሟቾቹ ቁጥር ምንም ይሁን 4 እና 5 ቢሆን ታርጌት አድርጎ የተነሳበት ዓላማ ነው ከግምት የሚገባው ከዓለም አቀፍ ድንጋጌ አንጻር። ከዚህ በመነሳት አገራት ላይ የተገንጣይነት ጥያቄ አንስተው ከእናት ሀገራቸው እንዲለዩ ሲፈለግ በአካባቢው ላይ አስቻይ ሁኔታ ለመፍጠር ለአገርነቱ አስቻይ ሁኔታ እንዲፈጥር ጄኖሳይድ እንዲፈጸም ይደረጋል። አሁን ዳርፉር ላይ የተካሄደው ተመሳሳይ ነገር ነው። ዳርፉርን ከሱዳን ከእናት ሀገሯ መነጠል እና አገር ማድረግ ይፈለጋል። ይሄ አጀንዳ ያላቸው አገራት የውክልና ጦርነት ካደረጉ በኋላ እነሱ የሚደግፏቸው ወታደራዊ ኃይሎች በዚያ ቦታ ላይ ጄኖሳይድ እንዲፈጽሙ ያደርጉና ወይም የጅምላ የዘፈቀደ ግድያ እንዲፈጸም ይደረግና
እነዚያ የተገንጣይ ጥያቄ አቅራቢዎቹ አካላት ክሌም የሚያደርጉት ጄኖሳይድ ተፈጽሞብናል የሚል ነው። ዓለም አቀፍ ድንጋጌ ያን ይደግፋቸዋል። የዳርፉር ሁኔታ በብዙ መመዘኛዎች አገር የመሆን ሁኔታውን አመቻችተዋል። ግን ይሄ በሱዳናውያን መካከል የተደረገ ጦርነት አይደለም። ይሄን ስባችሁ አምጡና የጨፌ ኦሮሚያ ውሳኔ የኢትዮጵያን እንዴት ባለ እንደዚህ አይነት ሜስና ቀርቃር ውስጥ እንደከተታት እንመልከት። ሀያላኑ ወይም ጥቅማቸውን ብሔራዊ ጥቅማችን እናስከብራለን የሚሉ አካላት በሱዳን ውስጥ ፕሮክሲ ዋር አድርገው ሱዳንን ሁለት ሀገር የማድረግ ፕሮጀክት በሚሰሩበት ጊዜ ለዚህ ጉዳይ ማስፈጸሚያ ሱዳንን ለሚበትኑበት እንቅስቃሴ ማስፈጸሚያ ከመረጧቸው ሀገራት መካከል የኢትዮጵያን ሆነ ማለት ነው። ኢትዮጵያ ከዚህ ቀደም በነበራት ታሪክ የማንንም ተልዕኮ ተቀብላ ጎረቤት ሀገራትን የምትወጋ አይደለችም። በማናቸውም መንገድ እንዲህ የተመዘገበም ታሪክ የላትም እና በኢትዮጵያ ታሪክ በረጅም ጊዜ ኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ በኦህዴድ የሚመራው የአብይ አህመድ በጠቅላይ ሚኒስትርነት እየገዛ ያለ የስብስብ እየመራ ያለ ቡድን ወይም እየገዛ ያለ ቡድን ለመጀመሪያ ጊዜ ኢትዮጵያን እንደ ሀገር መንግስትነት የሚል ስልጣን ይዞና የኢትዮጵያን የአገረ መንግስት የተገነባበት የተመራበትን ቤተ መንግስት በመቆጣጠር ይሄ ቡድን በኃይል አይደለም በስሌት የተቆጣጠረው ነው። በኃይል አይደለም ምን ማለት ነው? ኃይል ኖሮት ወታደራዊ አቅም ገንብቶ አሸንፎ የመጣ አካል አይደለም ነው። ይልቁንም አሸንፎ በኃይል የመጣ አካል ሳይሆን ይሄ ስብስብ ተሸናፊ ስብስብ ነው። ነገር ግን የተፈጠረውን የፖለቲካ ክፍተት ግን እንደ አድቫንቴጅ ደግሞ የተጠቀመ ቡድን ነው። ይሄ ቡድን ገፋ አድርጎ ሊሄድበት በሚገባው ርቀት ሄዷል። በጣም አደገኛ ሁኔታዎችም ጋርጧል። አድማጮቻችን እስከ ፍጻሜው ድረስ ስትከታተሉን በዚህ ርዕሰ ጉዳይ ላይ ከኢትዮጵያ ጋር የተገናኘውን ወሳኝ ቁልፍ ጉዳይ እያነሳን ስለሆነ ይሄንን አንስተን በርዕሰ ጉዳዩ ላይ ያሉ ሌሎች አጀንዳዎችንም ስለምናነሳ እናንተ የገባችሁት አሁንም እያስታወስኩ ነው የሚሄደው ሌሎች ይሄንን መረጃውንም ሐሳቡንም የሚደግፉ አካላት የማይደግፍ ለመልቀም የመጣለ ለቅሞ ይድ ቃል ለመሰንጠቅ የመጣለ የመሰንጠቅ አቅም ካለው ወስዶ ይሰንጠቅ፣ ችግር የለብንም። እኛ እንደወረደ እውነታውን ግን እነዛ እውነታዎች ደግሞ በአግባቡ ቬሪፋይድ የሆኑና ትክክለኛነታቸው የተረጋገጠ እነዚያ እውነታዎች ከአገር እና ከቀጠናው ከአካባቢው ጥቅም አንጻር የአምባገነኖችን ዕድሜ አሳጥሮ የህዝብን መብት ለማስከበር በሚረዳ መልኩ ነው ፕሬዘንት የሚደረገው። አንዳንዶቹ ፋክቶች ባይነገሩስ ተብሎ ሊታመኑ ይችሉ ይሆናል በተለያዩ አካላት። ያ የየተመልካቹ እሳቤ ነው የሚሆነው። እኛ የኛን ነው የምናጋራችሁ። አሁን የሱዳን ጉዳይ ላይ እንደ ሀገር የኢትዮጵያን መንግስትነት ስልጣን ተቆጣጠር ያለው የሚለው ኦህዴድ ባልተገባ መንገድ የያዘውን ስልጣን በጣም ላልተገባ ዓላማ እየተጠቀመው ነው። በቅጥረኝነት የኤመሬት ቅጥረኛ በመሆን ኤመሬት ዛሬ ትላንት በአማራ ህዝብ ላይ ሲፈጸም የነበረውን ከፍተኛ የድሮን ጭፍጨፋ ለመቋቋም በውጭ ያሉ በተለያየ መንገድ በየኤምባሲው ሄደው ማሳሰቢያ ተሰጥቷል። በርካታ ጥያቄዎች ቀርበዋል። በሚዲያ ኦፊሻሊ ቀርቧል። በየኤምባሲያቸውም ወረቀት ሰሚት ተደርጓል። የአብይ አህመድን አገዛዝ በመደገፍ የሚሰጡት በተለይ የሚያደርጉት የድሮን እርዳታ በሲቪሊያን ላይ ከፍተኛ እልቂት እያመጣ ስለመሆኑ የዘር ማጥፋት ወንጀል እየተፈጸመብን ስለመሆኑ በተደጋጋሚ ብንጮህም እንኳን ኤመሬት አብይ አህመድ የፖለቲካ